ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ላለፉት 2 ሳምንታት እንግዲህ በተለያዩ ምክንያቶች ጠፍቼ ነበረ። ዛሬ ግን ወደ ፕሮግራማችን ተመልሰናል። በዛሬ ፕሮግራማችንም ትናንትና ምሽት ላይ በተደረገው የማንቸስተር ሲቲና የኒውካስል ጨዋታ ዙሪያ የምንመለከተው ነገር ይኖራል። በጨዋታው ላይ እንግዲህ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ ችሏል። ከአርሰናል ጋርም ያላቸውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ይህንን ጨዋታ የምንመለከት ይሆናል። እንደዚሁም በፕሪሚየር ሊጉ ላይም ያለውን ተጽዕኖ በደንብ የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉ በአክብሮት ጋብዛለሁ። ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 5 ሰዓት ላይ የተደረገው የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታ በጣም ተጠባቂ የሚባል ጨዋታ ነው የነበረው። በተለይ ደግሞ አርሰናሎች ከወልቭስ ጋር ያደረጉትን የ27ኛ ሳምንት ጨዋታ 2-2 በሆነ ውጤት ማጠናቀቅ ችሎ ነበርና ከዛ በኋላ ማንቸስተር ሲቲዎች ይህንን እድል ይጠቀሙበታል ወይ፣ ከአርሰናል ጋር ያላቸውን የነጥብ ልዩነት ያጠብበታል የሚል ጥያቄ ሲነሳ ነበረ። በጨዋታው ላይ ማንቸስተር ሲቲዎች በኦራይሊ 2 ግቦች ታግዘው 2-1 በሆነ ውጤት አሸንፈው መውጣት ችሏል። የኒውካስልን ብቸኛ ግብ ደግሞ ሀል ነበረ ማስቆጠር የቻለውና ማንቸስተር ሲቲዎች እድሉን ተጠቅመው ከአርሰናል ጋር ያላቸውን የነጥብ ልዩነትም ወደ 2 ማጥበብ ችሏል። ከጥቂት ሳምንት በፊት እንግዲህ ሁላችንም እንደተመለከትነው አርሰናል በ7 በ9 እንደዚሁም ደግሞ በ10 የነጥብ ልዩነት ሲመራ ነበረ። ነገር ግን 2026 ከገባ በኋላ ግን ያን ያህል ውጤታማ ነው ለማለት ትንሽ ያስቸግራል። በተለይ ከሊቨርፑል የነጥብ መጣል በኋላ ተደጋጋሚ ነጥቦችን ሲጥል ነበረ። ማንቸስተር ሲቲዎች በአንጻሩ ተደጋጋሚ ድሎችን ሲያስመዘግቡ መመልከት ችለናል። የትናንትናውን ጨምሮ ያለፉትን 6 ጨዋታዎች ስንመለከት ማንቸስተር ሲቲዎች በአንድ ጨዋታ ብቻ ነው ነጥብ መጣል የቻሉት። ከዛ ውጭ ግን እያንዳንዱን ጨዋታ ማሸነፍ ችሏል። በተለይ ደግሞ ሊቨርፑልን 2-1 በሆነ ውጤት ያሸነፉበት ጨዋታ፣ ኒውካስልን 3-1 እንደዚሁም በትናንትና ምሽት ላይ 2-1 ያሸነፉበት ጨዋታ በጣም ተጠቃሽ የሚባል ጨዋታ ነው። አርሰናል በበኩሉ ግን ከተደጋጋሚ ከተለያዩ ክለቦች ጋር ነጥብ ሲጥል ነበረ። ይበልጥ ግን ከወልቭስ ጋር የጣሉበት መንገድ ግን በጣም የሚያበሳጭ ነው የነበረው። መጨረሻ ደቂቃ ላይ በተቆጠረባቸው ግብ ነው አቻ በሆነ ውጤት መውጣት የቻሉት። ያንን ጨዋታ አርሰናል አቻ ወጣ ከምንል ይልቅ አርሰናል ተሸንፎ ወጣ ብንል የበለጠ የሚገልጸው ይመስለኛል። ምክንያቱም ወልቭሶች ከአርሰናል ጋር ከመጫወታቸው በፊት 9 ነጥብ ብቻ ነው የነበራቸውና በፕሪሚየር ሊጉ ታሪክ በጣም አስከፊ የሚባል ቡድን ነው የነበረው። አርሰናል በበኩሉ አንደኛ ደረጃ ላይ ነው የነበረውና አንደኛና 20ኛ ደረጃ ላይ የተቀመጠ ቡድን ተገናኝተው አቻ ወጡ ሲባል ለማመን ትንሽ የሚከብድ ይመስለኛል። ከዛ በተጨማሪም ያላቸውን የስኳድ ጥራት ስንመለከት አርሰናል በጣም አስገራሚ የሚባሉ ተጫዋቾች አሏቸው። በዚህ ሲዝንም አርሰናሎች ሙሉ ስኳድ ነው ሲባልም ነው የነበረው። በሁሉም ረገድ በጣም ጠንካራ የሆኑ ተጫዋቾች አሏቸው፣ ሙሉ የሆኑ ተጫዋቾች አሏቸው ሲባል ነበረ። ነገር ግን ያንንም ተጠቅመው ጨዋታውን አሸንፈው መውጣት ሳይችሉ ቀርቷል። ይህንንም እድል ትናንትና ምሽት ላይ ማንቸስተር ሲቲዎች ተጠቅመውበታል። ኒውካስል ዩናይትድን 2-1 በሆነ ውጤት በማሸነፍ በጨዋታው ላይ እንግዲህ ማንቸስተር ሲቲዎች በጣም ጥሩ የሚባል እንቅስቃሴን ማድረግም የቻሉበት ሁኔታ ተፈጥሯል። በጨዋታው ላይ 55% ኳሱን ይዘው ነበር። 1.35 ኤክስፔክትድ ጎል ነበራቸው። 15 ሙከራዎችን ማድረግ ችሎ ነበር። 7ቱ ኢላማውን የጠበቀ ሙከራ የነበረው። ኳሱንም በደንብ ሲያንሸራሽሩትን መመልከት ችለናል። በእርግጥ ኒውካስል ዩናይትዶች በተለይ በካውንተር አታክ የተለያዩ እድሎችን ሲያገኙ ነበረ። ነገር ግን እነዛን እድሎች አልተጠቀሙም። እንደዛም ሆኖ ግን ማንቸስተር ሲቲዎች አሁን ላይ ያላቸውን የነጥብ ልዩነት ወደ 2 ማጥበብ ችሏል። እናም ፕሪሚየር ሊጉን የማሸነፍ እድላቸውንም በደንብ ማስፋት ችሏል። እንደዚሁም አርሰናሎችም የዘንድሮን የፕሪሚየር ሊግ ዋንጫም ያነሳሉ ተብሎ እንግዲህ የተገመተው ግምት አሁን ላይ በጣም እየወረደ እየመጣ ነው የሚገኘው። ምክንያቱም ደግሞ ያለፉትን ጥቂት ዓመታት ያሳዩት ነገር ነው። በተለይ ደግሞ ካለፈው ሲዝን በፊት የነበሩትን ስንመለከት ማንቸስተር ሲቲዎች 4 በተከታታይ የፕሪሚየር ሊጉን ዋንጫ ማሳካት ችሏል። ከነዚህ 4 በተከታታይ ካሸነፏቸው ዋንጫዎች ላይ ደግሞ 2ቱን አርሰናሎች ነበር ሁለተኛ ደረጃ ላይ ማጠናቀቅ የቻሉት። ለረዥም ጊዜ ፕሪሚየር ሊጉን መምራትም ችሎ ነበረ። ነገር ግን መጨረሾቹ ጨዋታዎች አካባቢ አርሰናሎች ነጥብ ሲጥሉ ማንቸስተር ሲቲዎች ደግሞ እያሸነፉ በመሄዳቸው ምክንያት 2ቱን ዋንጫ በስተመጨረሻ አሸንፈው ሊወጡ ይችላል። አሁንም ይህንን ነገር ነው እየተመለከትን የምንገኘው። በዚህ ላይ እንግዲህ አንድ መረጃን እየተመለከትኩ ነበር። እሱ ምንድነው ያለፉትን ጥቂት ዓመታት 2ቱም ቡድኖች ያደረጓቸውን የመጨረሻ ጨዋታዎች ስንመለከት በሁሉም ሲዝኖች ማንቸስተር ሲቲዎች ከአርሰናል የበለጠ ብዙ ነጥቦችን መሰብሰብ ይችላል በመጨረሾቹ ጨዋታዎች። አሁንም ይህንን ነገር ነው እየተመለከትን የምንገኘው። ያለፉትን ጥቂት ጨዋታዎች ማንቸስተር ሲቲዎች የተሻለ ነጥብን እያስመዘገቡ ነው የሚገኙት። ከዚህ በኋላም ሁለቱም ቡድኖች 11 ጨዋታዎች ብቻ ናቸው የሚቀሩትና ማንቸስተር ሲቲዎች የተሻለ ነጥብ የሚሰበስቡ ከሆነ በእነዚህም ማንቸስተር ሲቲ የዋንጫ ባለቤት ይሆናል። በእርግጥ ሁለቱም የሚገናኙበት ጨዋታ አለ። ያ ጨዋታ ምናልባትም የዋንጫው ወዴት ይሄዳል የሚለውን ነገር ሊወስን ይችላል። አሁን ላይ ባለው ነገር ግን ማንቸስተር ሲቲዎች የተሻለ እድል እየተሰጣቸው ነው የሚገኙ። ምክንያቱም ተደጋጋሚ ዋንጫዎችን ኋላ ተነስቶ ሲበሉ መመልከት ችለናል። እንደዚሁም ደግሞ አርሰናሎችን ዋንጫ ከበሉ በጣም ረዥም ጊዜ ሆኗቸዋል። 2004 ላይ ነበር ለመጨረሻ ጊዜ ዋንጫ የበሉት። ከዛ በኋላ የፕሪሚየር ሊግ ዋንጫ
አንስተው አያውቁም። 22 ዓመት አልፏቸዋልና ያንን ነገር እስካላየን ድረስ ዋንጫ ሲያነሱ እስካልተመለከትን ድረስ አርሰናሎች ዋንጫ ይበላሉ ብሎ በእርግጠኝነት መናገር በጣም ከባድ ነው የሚሆነው። ማንቸስተር ሲቲዎች በአንጻሩ ከዚህ በፊት በተደጋጋሚ ዋንጫ ሲያነሱ መመልከት ይችለናል። በፕሪሚየር ሊጉ ታሪክም 4 ተከታታይ የፕሪሚየር ሊጎችን ዋንጫ በማንሳት ቀዳሚ ስፍራ ላይ የተቀመጡት፣ እንደዚሁም ደግሞ ከማንቸስተር ዩናይትድ በመቀጠል ሶስትዮሽ ዋንጫ ማንሳት የቻሉ ክለብ ናቸው። እንደዚሁም ደግሞ በዚህ ሰዓት ላይ ያላቸውን መነሳሳት ስንመለከት ምናልባትም ዋንጫውን ሊያሸንፉ ይችላሉ ብለን መናገር እንችላለን። በትናንትናው ጨዋታ ላይም ይህንን ነገር ነው የተመለከትነው። ሙሉ ቡድኑ የትናንትናውን ጨዋታ በአግባቡ ለመጠቀም በጣም ከፍተኛ ጥረት ሲያደርግ ነበረ። ደጋፊው ራሱ በጣም አስገራሚ የሚባል ድጋፍን ሲያሳየን የነበረው፣ ተጫዋቾቹም ለማሸነፍ የነበራቸው ሞራል በጣም የሚያስገርም ነው የነበረውና በዛም እንግዲህ ጨዋታው ላይ አሸንፈው ሊወጡ ችሏል። በማንቸስተር ሲቲ በኩል እንግዲህ ኦራይሊ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ኦማር ማርሞሽ፣ ኤርሊንግ ሃላንድን በጣም ጥሩ ነው የነበሩት። እንደዚሁም ሴሜኒዮም ሲልቫም በጣም ጥሩ ነው የነበሩት። ምናልባት ከማንቸስተር ሲቲ በኩል ጥሩ ያልተንቀሳቀሰው ዲያዝ ነው። ከዛ ውጭ ግን ሁሉም ማለት እንችላለን በጣም አስደናቂ የሚባል ምሽትን ነው ማሳለፍ የቻሉት። ኦራይሊ እንግዲህ በተለምዶ የምንመለከተው የነበረው በግራ ክንፍ ተከላካይ መስመር ላይ ነው የነበረው። ነገር ግን በግራ ክንፍ የአጥቂ መስመር ላይ ነው በትናንትናው ምሽት ላይ ሲጫወት የነበረውና በዛም እንግዲህ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ሁለቱንም ግቦች ማስቆጠር ችሏልና ፔፕ ጋርዲዮላ ይህንን ተጫዋች ወደፊት አምጥተውት ራሱ በጣም ጥሩ የሚባል ምሽትን እያሳለፈ ነው የሚገኘው። የተለያዩ ጨዋታዎች ላይ ጎሎችን እያስቆጠረ ነው የሚገኘውና በትናንትናው ምሽት ላይም በሱ ጎሎች ታግዘው ማንቸስተር ሲቲዎች ወሳኝ የሚባል ድልን ማስመዝገብ ችሏል። በእርግጥ ከዚህ በኋላ ይህንን ድል ያስቀጥላሉ የሚለው ነገር በጣም ትልቅ ጥያቄ ነው። በእርግጠኝነት የሚቀሪዎቹን 11 ጨዋታዎች ሙሉ ለሙሉ ያሸንፋሉ ብሎ መናገር አስቸጋሪ ነው የሚሆነው። ማንቸስተር ሲቲም አርሰናልም ነጥብ ይጥላሉ ተብሎ ነው የሚጠበቀው። ነገር ግን በዚህ ሰዓት ላይ ግን ማንቸስተር ሲቲዎች የበለጠ ፕሪሚየር ሊጉን የማሸነፍ ግምት ብንሰጣቸው ያን ያህል ትልቅ የሚያስገርም ነገር ይሆናል ብዬ አላስብም። በጣም ጥሩ ተጫዋቾች አሏቸው። እንደዚሁም ጉዳት ላይ የነበሩ ተጫዋቾችም ወደ ሜዳ እየተመለሱላቸው ነው የሚገኙት። የሆነ ሰሞን ላይ የተከላካይ ስፍራው በጣም ሳስቶ ተመልክተ ነው ነበረ። አሁን ላይ ግን የተጎዱት ተጫዋቾች መመለሳቸውን ተከትሎ የተከላካይ ስፍራው ራሱ በጣም ጠንካራ ሆኖ እየተመለከተን ነው የምንገኘው። በእርግጥ በዚህ ጨዋታ ላይ ማንቸስተር ሲቲዎች ተፈትነው ነበር በኒውካስል ዩናይትድ። እንዲሁም የኒውካስል ዩናይትድ የመጨረሻ ኳሳቸው ትክክል አለመሆኑ ነው እንጂ ምናልባትም በዚህ ጨዋታ ላይ ነጥብ ሊያስጥሏቸው ወይም አሸንፈዋቸውም ሊወጡ ይችሉ ነበረ። ነገር ግን ያገኟቸውን እድሎች አልተጠቀሙ። የመጨረሻ ፓሳቸውም ጥሩ ባለመሆኑ ምክንያት ጨዋታው ላይ ሳያሸንፉ መውጣት ችሏል። እርግጥ ኒውካስል ዩናይትዶችም ወሳኝ የሚባሉ ተጫዋቾቻቸው ጉዳት ላይ ነው የሚገኙት። አሁን ለምሳሌ ሜሊ በጣም ጥሩ ተጫዋች ነው የነበረው። ዊሳ፣ ጉማሬሽ፣ ሊቭርሜንቶ እንደዚሁም ደግሞ ሻር የተባሉ ተጫዋቾች ቦትማንም ጉዳት ላይ ነው የሚገኙትና የነዚህ ተጫዋቾች መጉዳት ደግሞ የኒውካስል ዩናይትድን ቡድንን በደንብ አሳስቶታል። በዛ ምክንያትም እንግዲህ ማንቸስተር ሲቲዎች ትንሽም ቢሆን ተጠቅመዋል ማለት እንችላለን። እንደዛም ቢሆንም ግን ኒውካስል ዩናይትዶች በተወሰኑ አጋጣሚዎች ማንቸስተር ሲቲን ሲፈትኑ መመልከት ችለናል በትናንትና ጨዋታ ላይ። ሌላ ግን የሚያስገርም ነገር በኒውካስል ዩናይትድ በኩል ምንድን ነው አዲሱ ፈራሚያቸው የሆነው ወልቲመር 9 ቁጥር ቦታ ላይ የሚጫወት ተጫዋች ነው። ነገር ግን በትናንትናው ጨዋታ ላይ ግን ከአንቶኒ ጎርደን ጀርባ እንዲጫወት ነው ያደረጉት። ኤዲሃው ከዚህ ቀደም እንደዚህ አይነት ነገር ሲያደርጉ መመልከት ችለን ነበር። በተለይ ደግሞ ጆሊንግተን ወደ ኒውካስል ዩናይትድ ሲፈርም 9 ቁጥር ቦታ ላይ የሚጫወት የፊት ለፊት መስመር ተጫዋች ሆኖ ነበር የፈረመው። ነገር ግን ከተወሰኑ ጨዋታዎች በኋላ ወደኋላ እንዲመለስ የመሀል ሜዳ ተጫዋች እንዲሆን ነው ያደረጉትና ዋልትሜድንም በተመሳሳይ መልኩ ለመጠቀም የፈለጉ ይመስላሉ። በትናንትና ጨዋታ ላይ 9 ቁጥር ቦታ ላይ አንቶኒ ጎርደን ነበር ሲጫወት የነበረው። ሙልቲሜድ በበኩሉ ደግሞ ከአንቶኒ ጎርደን ጀርባ እንዲጫወት አድርጎታል። በእርግጥ የአንቶኒ ጎርደን 9 ቁጥር ቦታ ላይ መጫወት የሚያስገርም አይመስለኝም። ምክንያቱም ደግሞ ኒውካስል ዩናይትዶች ይዘው የገቡት ያጫወት ስታይል በካውንተር አታክ ማንቸስተር ሲቲን ለማጥቃት ነው። ለዛ ደግሞ ከዋልትሜድ ይልቅ አንቶኒ ጎርደን በጣም የተሻለ ተጫዋች ነው። በጨዋታው ላይ እንግዲህ አንዳንድ ጥሩ የሚባሉ አጋጣሚዎችንም ሲፈጥር መመልከት ችለን ነበረ። ነገር ግን ዋልትሜድን መሀል ላይ ከማጫወት ይልቅ ሌሎች ተጫዋቾችን እዛ ቦታ ላይ ቢያጫውቱ የተሻለ ይሆን ነበር ብዬ አስባለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ዛሬ ምሽት ላይ በእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት መርሃ ግብር አርሰናል ከቶተናም ጋር የሚያደርጉት ጨዋታ አለ። አርሰናል እንግዲህ ከሌሎች ቡድኖች ቀደም ብሎ ነው እየተጫወተ የሚገኘው። እንደሚታወቀው ሮብ ዕለት ከወልቭስ ጋር ጨዋታ አድርጓል። የ27ኛ ሳምንቱ ነበረ። በዛሬው ምሽት ላይ ደግሞ ከቶተናም ሆትስፐር ጋር ምሽት 1 ሰዓት ተኩል ላይ የ28ኛ ሳምንት ጨዋታውን ያደርጋልና በዚህ ጨዋታ ላይ አርሰናሎች ነጥብ የሚጥሉ ከሆነና ማንቸስተር ሲቲዎች ደግሞ ቀጣይ ጨዋታን የሚያሸንፉ ከሆነ ምናልባት ከአርሰናል እኩል ወይም ደግሞ ከአርሰናል በላይም ሲቀመጡ እንመለከታቸው እንችላለን። እናም ዛሬ በለንደን ደርቢ አርሰናል በጣም ፈታኝ በጣም ወሳኝ የሚባል ጨዋታ አለ። ጨዋታውንም ከተመለከትን በኋላ እንግዲህ በጨዋታው ዙሪያ በነገው ዕለት ፕሮግራም ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።